ራሱ በራሴ እንትን ብላ ይሻላል። የሰው ልጅ የሚያየውን ብቻ ነው ሊፈርድ የሚችለው እና ይመስለኛል አንቺም ያየሽውን ነው እየተናገርሽ ያለሽው። ስለዚህ እኔ ምቾት ላይም ልሆን አልሆንም ያው እኔና ፈጣሪ ነው የምናውቀው። ከዛ ውጭ ማንም ሊያውቅ አይችልም አይደለ? ስለዚህ ምቾት ላይ ነህ ማለት አችልም አንቺ። ታዲያ ይህንን እንድረዳ ከፈለክ ለምንድን ነው ማለት የማይሆን ነገሮችን እኔ እንዳይታደርገው እንዳይምታረገው ደስት ይገባሃል አይደል? አንዳንድ ጊዜ ምን አለ መሰለሽ ኃላፊነት ኖሮብሽ ያውቃል? በደንብ አለብኝ እንጂ ኖሮብሽ ያውቃል ሳይሆን አለብኝ። እኔ ደግሞ ከዚህ በላይ ብዙ ኃላፊነት ያለብኝ ሰው ነኝ። ይህንን ደግሞ ለአንቺ መንገድ አይጠበቅብኝም። እኔ በመኖሬ የሚኖሩ ብዙ ሰዎች አሉ ዙሪያ ላይ። ስለዚህ ለእነዛ ሰዎች ደግሞ እየሰራሁኝ ጤነኛ ሆኜ ራሴን እየተንከባከብኩኝ ልኖርላቸው ይገባል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ ዛሬ አብርሽና ሩታ አብረው መጥተዋል። አብረው በመምጣታቸው በጣም ደስ ብሎኛል እኔ። እናም ደግሞ ሳላቀው እምባዬን እንዴት እንዳፈሰስኩት ልነግራችሁ አልችልም። በቃ የሆነ የበፊት የነበረ ፍቅር ምናምን ነገር ስታስታውሱ እኔ እነሱ ብቻ ሳይሆን እኔ ራሱ በጣም ተረብሽ ያለው። እናም ደግሞ በስስት ሲተያዩ ማለት ነው። በተለይም ደግሞ ሩታ እኔ እንጃ እውነቴ ነው የምላችሁ ለአብርሽ የተለየ ፍቅር እኮ ነው ያላት። ነገር ግን እሱ ወይ ዝም አይል። እውነቴ ነው የምላችሁ አንዴም ቢያሳዝነኝም እንኳን የሚያደርጋቸው ነገሮች ለምን እንደሆነ አላውቅም፣ ውስጤ አይገቡም። ወይ ዝም ማለት አይችልም፣ ወይም ደግሞ ከመጣ በቃ ትክክለኛ ነገር እርግጥ ያለ ነገር ተናግሮ ወደ ትዳሩ አይመለስም። እዚህ ጋር ያለውን ነገር ሰምታችኋል። እኔ ለሰዎች መኖር አለብኝ። ነገ ሳንተ ቆይ ከልጅና ከሩታ የሚበልጥ ሰው አለ እንዴ? አንድ ሰው እኮ የራሱን ህይወት መርቶ አንተ በጥሩ ሁኔታ ሆነ ትዳርህን ይዘህ ቤትህን ይዘህ ከነዛ ሰዎች ጋር መኖር አትችልም? እነዛን ሰዎች ማሳደግ አትችልም? ግዴታ አንተ እዚህ ጋር ሚዲያ እየመጣህ ማለት ነው አንተ እሺ ለሰዎች ትኖራለህ ማለት ነው። ላሉ ሰዎች እንደዚህ ዮንክ መኖር ትችላለህ። ሩታ ግን ይሄንን ነገር ካልፈለገችውስ፣ ይሄንን መሰበር፣ ይሄንን መሰደብ፣ ያንተና እሷ መራራቅ፣ በቃ ቅርበት የሌለው ነገር ካልፈለገችውስ ፍላጎቱ ምንድን ነው? እኔ አንዳንዴ እኮ እውነቴ ነው የምላችሁ አብርሽ አነጋገር አይችልበትም። ምን እንደሚያወራ ራሱ አያውቅም ስላችሁ ብዙዋችሁ አንቺ እንደዚህ እያላችሁ ትሳደባላችሁ ማለት ነው። በዛሬ ንግግር እናንተ ምን ተማራችሁ? እሺ ትውስቱን ምንም ደስታቸውን ተውና ማለት ነው አብርሽ የሚናገረው ነገር ትክክል ነው ብላችሁ ታስባላችሁ? ሞር እኮ ሩታ እሺ እኔን ከፈለክ እኔን የሚያስከፋኝ ነገር እኔን የሚያስደስተኝ ነገር ለምንድን ነው የምታረገው ስትለው አንቺ ታውቂያለሽ፣ አንቺ ታረጃለሽ፣ እኔ ላንቺ ማስረዳት አይጠበቅብኝም። በዙሪያ ብዙ ሰዎች አሉ፣ ለነሱ ደግሞ እኔ ደስተኛ ሆኜ እንደዛ ሆኜ መኖር ነው ያለብኝ እንዴ። እሺ አንተማ ባለህበት ነገር ደስተኛ ልትሆን ትችላለህ፣ ሊያስደስትህም ይችላል። ነገር ግን ሩታስ ካልፈለገችው ይሄንን ነገር ማለት ነው አንተ ደስተኛ እንዳልሆንክ እኮ ሁላችንም እናውቃለን። ነገር ግን ዛሬ በአብርሽ ንግግር በደንብ ተረታችኋል ብዬ አስባለሁ። እኔ አልናገርም፣ ደስተኛም ልሆን አልሆን እኔ ከፈጣሪ ጋር ራሴ ነኝ እንጂ ማቀው ማንም ያቀልኝ የለም አለ። ሁላችንም ደስተኛ እንዳልሆንክ እናውቃለን። ከኦዲየንስ ጋር እልህ ስለያዘህ ነው ይሄንን ነገር። ምክንያቱም ኦዲየንስ አብዛኛው ኦዲየንስ የምትሰራውና የምታቀርበው ነገር ትክክል አይደለም ስላለ ከነዛ ሰዎች እልህ ነው እንጂ እንደ ዛሬ እውነቴ ነው የምላችሁ ዛሬ የድሮ አብርሽ ነው የተመለሰው። እና በስነ ስርዓት መግቢያ ሰርተ በስነ ስርዓት ስትሄድ እንኳን ማለት ነው ቪዲዮ መጨረሻ ላይ ካያችሁት ማለት በሌላ ቪዲዮ እንገናኛለን። ይሄ የጨዋ ማንነትህ የድሮ ማንነትህ እንደዚህ ነው ካንተ የምንፈልገው እኛ ማለት ነው። እውነቴ ነው የምላችሁ ብዙ ሰው ዛሬ ኮሜንት እያነበብኩ ነበረ። በሩታ ስም ላይክ አድርጌያለሁ፣ ሩታን ስላየው ነው። አንተ የምታምረው ከሩታ ጋር ነው፣ ሩታ የምታምረው ከአንተ ጋር ነው ማለት ነው። ሁለታችሁም ትዳራችሁ ተከባብራችሁ ክብር ሰጥታችሁ መኖር ነው እንጂ እናንተ ለሰው ዝቅ ብላችሁ። ሰው እኮ ለእናንተ ምንም ነገር እኮ አያደርግልህም አብርሽ። ነገ እኮ የሆነ ነገር ብትሆን ይሄ ሰው ተመልሶ ትላንትና እኮ እንደዚህ ልይ ነበር፣ የኔን ትዳር በትኖ ነበር፣ እርጉዝን ሚስት ትቶ ለእኔ ነበር የሚሰራው አይዲያ እያመጣ የሚልህ እኮ ማንም የለም። እውነቴ ነው ልንገርህ፣ በዚህ ሚዲያ ላይ ማለት አንተ አዳዲስ አይዲያ ይዘህ ስትመጣ በጣም የሚደሰቱ ሰዎች አሉ።
ምክንያቱም እንዲሰሩብህና እንዲያድጉብህ ማለት ነው። ይህንን ነገር ደግሞ ማወቅ አለብህ። መጀመሪያ ራስህ መኖር አለብህ። ሚስትህ መኖር አለባት አይደል? ከሚስትህ ነው አይደል የምታምረው? ሚስትህ እዚህ ጋር እያለቀሰች እዚህ ጋር እየተሰደበች አንተ ለማንም ብለህ ማንም ማሳደግ ምናምን። ነገ እኮ ሩታ አንድ ነገር ብትሆን ማለት ነው ወንድም አለም የሩታ አይነት የመሰለች ሚስት አታገኝም። እውነቴ ነው የምልህ። አንተ ተከፍታ በዚህ ነገር አስከፋዋት እኮ ልጄን ብላ ብታጣ እንኳን እውነቴ ነው የምልህ ማንም ዞር ብሎ አያይህም። እና አነጋገር ተማር አብርሽ፣ አነጋገርህ አሳምር። በቃ በአጭሩ ነገር ሩታን ወደ አንተ መመለስ ከፈለግ ሩታ ያለፈው ነገር አልፈዋል። በቃ አንቺ የምታዩ ነገር ሁለተኛ አይደገምም፣ ድጋሜ በህይወታችን አይፈጠርም። በቃ አንቺም ለፈጣሪ ብለሽ ይቅርታ አድርጊልኝ፣ እኔም ደግሞ ለሰራዋቸው ላረኳቸው ነገሮች ሁሉ አንቺንም ፈጣሪዬንም ደግሞ ይቅርታ፣ ኦዲየንሶችንም ይቅርታ፣ ከአሁን ወዲህ አልበድልሽም እንደዛ ብለህ ማባበል ስትችል ትውስታ መጣ። እሺ ይሁን፣ ደስተኛ ሆናችሁ እኮ ስላስታወስካት ቦታውን ስላመጣ። ነገር ግን በነገሮችህን አበላሽኸው፣ ባነጋገርህን አበላሽኸው። እንደዚህ አይደለም አነጋገር። ሩታን ከፈለክ ብዙ የምታረጋቸው ነገሮች አሉ ማለት ነው። ይሁን እኔ የማቀውን አውቃለሁ። ነገር ግን እንደዚህም ሳወራችሁ አንቺ ስራ ነው አንቺ ድራማ ነው የምትሏሉ። ድራማ ይሁን እኔ እያወቅኩም እያለ ነገር ግን እነሱ የሚያመጡትና እነሱ የሚያወሩት ከሆነ ጥፋት ያለው አብርሽ ጋር ነው። ካመጣት በኋላ እዚህ ድረስ ከጠራት በኋላ በመልካም ነገር በጥሩ ነገር በጥሩ ንግግር ለቤታችን ለልጃችን በቃ ቀረ። እኔም ስህተት እየሰራው ነበረ፣ በጣም የሚያስጠላና የሚያስጠይፍ ነገር እየሰራው ነበር። አንቺም ደግሞ እንደዛው እኔን ማመን አቃተሽ፣ እኔም ደግሞ አንቺን ማመን አቃተኝ። በመሀላችን ሰው ትገባ። በቃ ለአሁን ላለፈ ነገር አልፏል። የፈሰሰ ውሃ አይነሳም። ሩታዬ ለአንዴ እንደዚህ ነገር ብለህ ብትላት እውነቴ ነው ሩታን እምቢ አትልህም። ነገር ግን ሩታን ጠርተህ አምጥተህ እኔ ችግር የለውም ደስተኛ እንዳልሆንክ አንቺ አታቂም። ለአንቺ ማስረዳት አይጠበቅብኝም። እኔ ደግሞ ለብዙ ሰዎች መኖር እፈልጋለሁ። ኖር ካስፈልጋት ማለት ነው። እና ሩታ ጋር ለምን ትመጣለህ ማለት ነው? አንተ ለብዙ ሰው መኖር ለብዙ ሰው መነገጃ ከሆንክ ለምን ሩታ ጋር ትመጣለህ? ለምን ታገኛታለህ? ማግኘትም የለብህም። ምክንያቱም አንተ ተምረህ ከስተት ጥሩ ነገር ይዛ መልካም ነገር ይዛ ወደ ሩታ ካልመጣ እሷ ለመቀስቀስ እሷ ለማስለቀስ እንደዚህ ነበረ ያንን ነበረ ገና ሌላ ራስ ምታት እንድትሆንባት ደግሞ አይሆንም አብርሽ። ድጋሜ ደግሞ ሁለተኛ ወይም ሶስተኛ እንደዚህ አትስበራት። በቃ ማናችሁም ይሁን በትዳራችሁ ቀልድ አቁሙ። በቃ እኛ የምንፈልገው ይሄንን ነው። የዛሬ አብርሽና ሩታ ሲስቁ ሲጫወቱ እንደዛ ሲሉ ሰላምታው ያንን ነው የምንፈልገው። እኛ ብዙ ጊዜ የምንጥረው አብርሽንም መተው እንችላለን፣ ሩታንም ጣላ አድርገን መተው እንችላለን። ነገር ግን ፍቅር አለ። እናንተም ቦታችሁ እንዳስታወሳችሁት እኛም ደግሞ ከእናንተ መልካም ያገኘናቸው እህቶች መልካም ያሳለፍናቸው ጉዞዎች ተገናኝተን ያወራናቸው የተጫወትናቸው ነገሮች ያንን ነገር ለእኛም ደግሞ ትውስታ ይሆንብናል። ለእኛም ደግሞ ስናስታውሰው ወደ ኋላ ስንሄድ የበፊት የነበረ ፍቅራችሁን የበፊት እኛ እናንተ አብርሽና ሩታ አንድ ላይ ሆነው ሲስቁ ሲጫወቱ ምን አይነት ጨዋታ እንደነበረ ያንን ነገር ለእኛም ለውስጣችን ህመም ይሆንብናል። ምክንያቱም እዚህ ጋር እናንተ ደስ ስላላችሁን ስለወደድናችሁ ነው ይሄንን ሁሉ የምንሆንላቸው ማለት ነው። እናንተ ብቻ አይደለም እዚህ ጋር በህይወታችሁ ላይ በአብርሽና በሩታ ትዳር አብርሽና ሩታ ብቻ አይደለም የሚታመሙበት ብዙ የሚደክሙበት እህቶች ያሉ ማለት ነው። ግን ዋንኛው መንስኤ ማስተካከል ያለበት አብርሽ ነው። በቃ የሆነ ነገር ከጠራሃት ስለ ህይወትህ በቃ ሄርሚላትን ለምን አለማውጣት ለምን ከራስህ አለማረቅ ሞር እንኳን ሩታ ብትተው ሩታ ብታጀራቦና እንኳን ከአንተ ጋር ርቀት እንዴ ከወንድ ጋር ለምን አሰራም? ከወንዶች ጋር ወጥተህ ለምንድን ነው የማትገባው? አንተ ለብቻህ ና እስቲ ኦዲየንስ እንዴት እንደሚወደው እውነት አሁን በአንተ ላይ ሁሉ ሰው ያዘነብህ ከዚች ሴትዮዋ ጋር ስትመጣ ነው፣ ከዚች ስትሰራ ነው። እቺ ደግሞ እኛ በአይናችን ማየት አንፈልግም። ከሩታ እንኳን ባትታረቅም ማለት ነው። እባክህ አብርሽ እቺ በህይወትህን አስወጣት። በቃ አላቅም እኔ የሆነ ቀን እንጃ የሆነ ቀን ምዘገንን ቀን እስከሚመጣ ነው የናፈቀኝ። እኔ ሰው እንደዘገነነችው ሰው እንደጠላት ማለት ነው። እውነቴም አብርሽም መቼ እንደሚጠላት አላውቅም። ይሄንን ነገር ሁሉ ነገር አውቃለሁ። ነገር ግን ሚዲያ ላይ በምታመጡትና በምትሰሩት ነገር እኛ ሄርሚላትን ካንተ ጋር እንድትሆን አንፈልግም። በቃ ኦዲየንስ የሚፈልገው ይሄ ነው እና በህይወቷን አስወጣት።